የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመክፈቻ መርሃ ግብሩ ላይ ባደረጉት ንግግር እንግዶችን ወደ ጥንታዊቷና የሰው ልጅ መገኛ ወደ ሆነች ኢትዮጵያ እንኳን ደህና መጣችሁ ብለዋል። ውሃ ከሀብትነት ባለፈ የልማት የፈጠራና የመረጋጋት መሰረት መሆኑን ጠቅላይ ሚኒስትሩ ተናግረዋል። የአፍሪካ የውሃ ራዕይ 2025ን መሰረት በማድረግ ኢትዮጵያ በኃላፊነት ላይ የተመሰረተ የውሃ አጠቃቀም ለልማት ያለውን ፋይዳ በተግባር እያሳየች መሆኑን ገልጿል። Water is more than a resource. It is a foundation of development, innovation and stability. It shapes our cities, our farms, our health and our peace. Here in Ethiopia, we have learned that ውሃ ከሀብት በላይ ነው። የልማት የፈጠራና የመረጋጋት መሰረት ነው። ከተሞቻችን እርሻችንን፣ ጤናችንንና ሰላማችንን ይቀርጽልናል። ኢትዮጵያ ውስጥ ኃላፊነት የተሞላበት የውሃ አያያዝ ልማትን በጥበብ ለመምራት ማዕከላዊ መሆኑን ተምረናል። Responsible water management is central to guiding development wisely. የታላቁ የህዳሴ ግድብ ለቤት ውስጥና ለኢንዱስትሪ ኃይል ማመንጫነት ከመዋልም ባለፈ ለጎረቤት ሀገራት የኤሌክትሪክ ኃይል በማቅረብ የአፍሪካን የጋራ ብልጽግና የሚያረጋግጥ የብልሃት ውጤት መሆኑን ጠቅሰዋል። The Grand Ethiopian Renaissance Dam now powers homes and industry, exports electricity to neighboring countries, and shows how African ingenuity የታላቁ የኢትዮጵያ ህዳሴ ግድብ ዛሬ ቤቶችንና ኢንዱስትሪዎችን በኃይል እያነቃቃ ለጎረቤት ሀገራት የኤሌክትሪክ ኃይል እየላከና አፍሪካ በብልሃት እንዴት የጋራ ብልጽግናን ማምጣት እንደምትችል እያሳየ ይገኛል። በአፍሪካ አህጉር ወንዞች ለጋራ ጥቅም ሲውሉ የመረጋጋት ሞተር ሊሆኑ ይችላሉ። can drive shared prosperity. Across Africa, rivers can become engines of stability when governed for shared benefit. የአፍሪካ ኢኮኖሚ ከኤስያ ጋር እኩል በሚባል ደረጃ እያደገ መሆኑን የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ በበጀት ዓመቱ መጨረሻ 10.2% እድገት እንደምታስመዘግብ ጠቁመዋል። Today, many African economies are among the fastest growing in the world. Projections show that Africa's growth will be on par, if not above that of Asia. ዛሬ በርካታ የአፍሪካ ኢኮኖሚዎች በዓለም ፈጣን እድገት እያስመዘገቡ ካሉት ተርታ ናቸው። ትንበያዎች እንደሚያሳዩት የአፍሪካ እድገት ከኤስያ ጋር እኩል ካልሆነም በላይ ይሆናል። ይህ በዘመናዊ የኢኮኖሚ ታሪክ ውስጥ ብርቅዬ ክስተት ነው። በኢትዮጵያ በዚህ ዓመት መጨረሻ 10.2% እድገት እንጠብቃለን። በሚቀጥሉት 25 ዓመታት ውስጥ በምርታማነት፣ በኢንዱስትሪ ልማት፣ በፈጠራና በጥራት የሥራ ዕድል ላይ የተመሰረተ በዓለም አቀፍ ደረጃ ተወዳዳሪ የሆነ ኢኮኖሚ ለመገንባት አልመናል። In Ethiopia, we expect growth of 10.2% by the end of this year. የአፍሪካ ከተሞች አረንጓዴ ለሰው ልጅ ምቹና የወጣቶችን ተጠቃሚነት የሚያረጋግጡ መሆን እንዳለባቸው ጠቁሞ በአዲስ አበባ የተከናወኑ የወንዝ ዳርቻ ልማቶች ለዚህ ምሳሌ መሆናቸውን ገልጸዋል። We also strongly believe development must include all. Across Ethiopia, urban and rural areas are being transformed. ልማት ሁሉንም ማካተት አለበት ብለን በጽኑ እናምናለን። በኢትዮጵያ የከተማና የገጠር አካባቢዎች አረንጓዴ ሰውን ማዕከል ያደረጉና ጽኑ ሆነው እንዲለወጡ እየተደረገ ነው። በወንዝ ዳርቻ ልማት ፕሮጀክቶች የተጎዱ የውሃ አካላት ወደ ንጹህና ደማቅ የህዝብ መዝናኛ ቦታዎች ተቀይረዋል። ይህም የጎርፍ አደጋን በመቀነስ ክብርን በመመለስና የማህበረሰብ ህይወትን በማጠናከር ረገድ ሚና ተጫውተዋል። Riverside renewal has transformed degraded waterways into clean, vibrant public spaces. የወደፊቱ የአፍሪካ ከተማ በእግር ለመጓዝ ምቹ፣ አረንጓዴ፣ ወጣቶችን ማዕከል ያደረገ እንዲሁም ክብርና ባለቤትነት የሚሰማባት መሆን እንዳለባትም ተናግረዋል። በገጠር አካባቢዎችም ዘመናዊ አሰራር የዜጎችን ኑሮ እያሻሻለና ማህበረሰቡን ከገበያ ጋር እያገናኘ ይገኛል ብለዋል። In rural areas, modernization is enhancing livelihoods, connecting communities to markets. በገጠር ደግሞ ዘመናዊ አሰራር ኑሮን እያሻሻለ ማህበረሰቡን ከገበያ ጋር እያገናኘ ነው። ይህ የተቀናጀ አካሄድ ልማትን ከአካባቢ ጥበቃ ጋር ያቆራኛል። አንዱ የዚህ ማሳያ የአረንጓዴ አሻራ ተነሳሽነት ነው። ከ48 ቢሊዮን በላይ ችግኞችን በመትከል ስነ ምህዳሩን አድሰናል። ለቀጣይ ትውልድም ሕያው ቅርስ እያቆየን ነው። Restoring ecosystems and building a living legacy for future generations. የአየር ንብረት ለውጥ ተጽዕኖ በፍትሃዊነት ሊታይ እንደሚገባ ጠቅሶ አፍሪካን በዓለም አቀፍ መድረክ በአንድ ድምጽ መናገር እንዳለባትም አሳስበዋል።